ኤፋዬ ዛሬ ደግሞ ምን አለመሰላችሁ፣ ሰዎች የሚሉት ሳይሆን የሚያደርጉትን ነገር ስታይ ብዙ ትረዳለ ብሏል። እንግዲህ ብዙ እውነት ነው፣ ትክክል ነው። እና ብዙዎች ብዙ ጊዜ የሚናገሩት ሳይሆን ከአፋቸው የሚያወጡት ሳይሆን ተግባራቸው ማሳያ ነው። እና ብዙ ሰዎች ደግሞ በቃል ብቻ ተናግረው በተግባር የሉም። አንዳንዶቻቸው ደግሞ በቃል ሳይናገሩ ተግባር ያሳያሉ። ከነዛ ውስጥ ደግሞ ሩትዬ አንደኛው ነች። ብዙ ጊዜ የምታደርገው ነገር አትናገርም፣ አድርጋ ታሳያለች ማለት ነውና ይሄ ጥቅስ የቦሰተው ለሷ ይመስለኛል። እሷን የሚያሳያት የሚገልጻት ንግግር ይመስለኛል። ብዙ ጊዜ ሩትዬ አታወራም፣ የምታወራው ሳይሆን የምታደርገውን ይሁን እንደማለት ነውና ኤፋዬ እናመሰግናለን፣ እንወዳለን። የሩትዬ መከታ፣ የሩትዬ ምርጥ ወንድም ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። ኤፋዬ እንግዲህ የሚገርም ጥቅስ ፖስቷል። ልዕልቷም ደግሞ ዛሬ ትመጣለች በአዲስ ነገር። ምን አለችኝ በሉ ማለት ነው። በአዲስ ነገር ትመጣለች። ትላንት ጠፍታ ስለነበረ ብዙ ሰዎች ይናፈቋታሉና የእነሱ ናፍቆት ደግሞ ያው እሷን ስቅ ያደርጋታል። እንደዚህ እኛ በተደጋጋሚ የእሷን ስም ስንጠራ ስቅዳው ራሱ በቃ አስቀምጣትም ማለት ነው። ስለዚህ ትመጣለች በእርግጠኝነት ዛሬ ማለት ነውና ሩትዬ ትላንት አልመጣችም ነበረ። ዛሬ በአዲስ ነገር ትመጣለች። ኤፋዬም ደግሞ ተባረክ፣ እድሜና ጤና ይስጥክ። ሁሉ ጊዜ ከሩትዬ ጎን ስላለክ። ብዙዎቻችን ደግሞ የሰውን ንግግር ሳይሆን የሰውን ተግባር ለማመን እንሞክር። ኤፋ ትክክል ነው በዚህ አጋጣሚ ማለት ነው። የሰውን ንግግር ሰው ሊያስመስል ይችላል፣ ዝም ብሎ ሊያወራ ይችላል፣ በቃላት ብቻ ሊናገር ይችላል። ግን እናንተ ደግሞ የምታምኑት የራሳችሁን እንትን አላችሁ አይደለ? የሆነ ሰው በተግባር ሰርቶ ሲያሳያችሁ ወይም ደግሞ አድርጎ ሲያሳያችሁ ነውና ሩትዬ ደግሞ የተግባር ሰው ነች። የንግግር ሰው ሳትሆን የተግባር ሰው ነች። እናንተ ምን አለችኝ በሉ። ሜሪና ዳኒን ከህይወቷ ያስወጣችሁ ሩትዬ የራሷ ምክንያት አላት። በቃ የራሷ ነገር አላት። እውነት ከሆነ በጣም ትክክል ጥሩ ነገር ነው ያደረገችው። ህይወቷ ውስጥ አያስፈልጓትም ጋጋታ፣ ጫጫታ፣ ሁሉ ጊዜ መጨቃጨቀ አያስፈልግም። ስድብ አያስፈልግም። እውነቷን